ብናወራቸው የቁርአን ተአምራቶች እንደሚያልቁ አይደለም። ቁርአን ላይ ያሉ ትንቢቶችን ተመልከት ራሱ ማለት ነው። ትንቢቶቹን ብንመለከት ትንቢት እንደዚህ አኪዩሬት ሆኖ ሊናገር የሚችለው ከአላህ ውጪስ ማን ሊሆን ይችላል ራሱ ማለት ነው። አንድ ከቁርአን ድንቅ ትንቢቶች ውስጥ መጠቀስ ያለበትን የፋርሶችና የሮማንን ሀገረ መንግስት ጦርነት በተመለከተ የተቀመጠውን ባጭሩ ላሳያችሁ፣ በደንብ ተከታተሉኝ ማለት ነው። ታሪኩ በጣም ባጭሩ እንደዚህ ነው። በደንብ ልብ በሉ። ሮማውያን የቀድሞ ንጉሰ ነገስታቸው በ325 ዓመተ ልደት ላይ ክርስትናን ከተቀበለ በኋላ ማለት ነው በርካታ ሮማውያን ንጉሱን ተከትለው ክርስቲያን ነበሩ ማለት ነው። የዛን ጊዜ ፋርሶች ደግሞ ከሮማውያን ጋር ሲዋጉ የነበሩት ደግሞ ፋርሶች በአንጻሩ ይሄ ጣዖታውያን ነበር ሲያመልኩ የነበረው ማለት ነው። ታዲያ ፎከስ የሚባለው ይሄ የሮም የጦር አለቃ የዛኔ የሮማውን ንጉስ ማውሪስ የተባለውን አፈናቅሎ ራሱን መንግስቱን ከተቀበለ በኋላ ነው እንግዲህ የፋርስ ላይ ጦርነት የፈለገው ማለት ነው። እነዚህ የፋርስ አዋሳኝ ግዛቶችን የምንላቸውን ለመውረር ማለት ነው። ታዲያ ይህን የሰማው የዛኔ የኮሮስ የተባለው የፋርሱ ንጉስ ሮም ላይ ግልጽ ጦርነት ያውጃል ማለት ነው። ኦኬ። ከዛም የፋርሱ ማለትም ይሄ የፋርሱ ንጉስ ማለት ነው ሮምን በመውረር ኢየሩሳሌምን ጨምሮ አንጾኪያን ይቆጣጠራል ማለት ነው። ተቆጣጠረ የፋርሱ ንጉስ ማለት ነው። ይባስ ብሎ በ616 ሮማዎች በስተምስራቅና በስተምዕራብ የነበራቸውን ግዛት በሙሉ እንዳለ ተቀሙ ማለት ነው፣ በፋርሶች ማለት ነው። ታዲያ ቀስ በቀስ ሁሉም ግዛታቸውን በፋርስ ተቀምተው የሮማ ግዛት እስከ ከተማዋ ቅጥር ግቢ ድረስ ተገደበ ማለት ነው። ኦኬ። ፋርሶች ሮማን ለማጥቃት እና ለማንኮታኮት በጣም ከፍተኛ ጫና አሳድረዋል እዚህ ጋር ማለት ነው። ፋርሶች ሮማን ለማጥፋት ማለት ነው። አሁን እዚህ ጋር ልብ ማለት ያለባችሁ ምንድነው? የፋርሱ መንግስት እጅግ በጣም የበላይነት ነበረው ሮም መንግስት ላይ ማለት ነው። ኦልሞስት ግዛቶቹን እንዳለ እየተቆጣጠረ ማለት ነው። ይህን ደግሞ የምታውቁት ምንድነው? ይሄ ኮስሮስ የተባለው የፋርሱ ንጉስ ለሄራቅለስ ለተባለው ሮማዎችን ሊያግዝ ለመጣው ሰው የጻፈውን ደብዳቤ ስትመለከቱ ነው ማለት ነው። ደብዳቤው እንደዚህ ነው የጻፈው ማለት ነው። ኮስሮስ የአማልክት ሁሉ ላዕላይና የምድር ጌታ ለሆነው ኮስሮስ ለስግብግቡና ድንጋይ ራስ ለሆነው ሄራቅለስ በአምላክ ላይ ጽኑ እምነት እንዳለ ተናግረህ ነበር። ስለምንድን ነው ታዲያ የአንተ አምላክ ኢየሩሳሌምን ከእጄ ሊታደግ ያልቻለው በማለት ይጽፍለታል። አሁን እዚህ ጋር ልብ ማለት ያለባችሁ ምንድን ነው? የፋርስ መንግስት ምን ያህል የበላይነት እንደነበረው ነው ሮም ላይ በዚህ ደብዳቤ ማለት ነው። ኦኬ። ኢራናውያን የፀሐይ አምላክና እሳትን አምላክ ያመልኩ ነበር። ሮማውያኖች ደግሞ በነብያት በመለኮታዊ ራእይ ያምኑ ነበር። ኦኬ። ታዲያ እዚህ ጋር ከዚህ አኳያ ደግሞ ተነስተን ሙስሊሞች ሮማውያንን በነብያት የሚያምኑትን ማለት ነው ቢደግፉ፣ ጣዖት የሚያመልኩት ደግሞ ፋርሶችን ቢደግፉ ተፈጥሯዊ ነው። ኦኬ። ታዲያ በ616 ዓመተ ልደት ፋርሶች ድል ይቀናቸዋል ማለት ነው። ኦኬ። የሁሉንም የሮማን ሀገረ መንግስት ድንበሮች በሰራቸው ያደርጋሉ። ታዲያ ይህን የሰሙት የመዲና የሚገኙት የፋርስ መንግስት ደጋፊዎች ከሙስሊሞች የሚመሳሰል እምነት ባላቸው ሮማውያኖች ላይ እነዚህ የተቀዳጁትን ድል በመዘርዘር ሙስሊሞችን መንካት ምናምን ይጀምራሉ ማለት ነው። ኦኬ። ልክ እንደ ሮማውያኑ እንደሚዋረዱም ደግሞ መዛት ይጀምራሉ ጭራሽ ማለት ነው። በዚህ ሰዓት በደንብ ልብ ማለት ያለባችሁ ምንድነው? ሮማ ምን ያህል እንደተንኮታኮተች ግዛቷን እንዳለ አሳልፋ እንደሰጠች ተመልከቱ። ሮማ ተንበርክካ ነበር በዚህ ሰዓት። ለእሷ ማገገም የሚባለው ነገር ዘበት ነበር። ኦኬ። በዚህ ሰዓት ላይ ነው እንግዲህ ያ ሰማያትንና